ልጅቱ የተያዘችው ጓድ እንደ ተናገረው ተራራ ላይ ነው የሰቀሏት። ተራራ ጫካ ላይ ነው ያሳደሯት። 4 ቀን ዛሬ 5ኛ ቀኗ ነው። እህል እንኳን በአግባቡ አላስጠቀሟትም የሚበላ ነገር። እዛ ላይ ብዙ ግፍና በደል አድርሰውባታል። ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። ከአራቱ ማዕዘናት የተውጣጡ ወቅታዊና ትኩስ መረጃዎቻችንን እነሆ ሰዓታችንን ጠብቀን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ የጋበዝኩኝ አበይት ነጥቦችን ለናንተ። ጀብድን በጉያው አንግቦ የሚጓዘው የማይታክተው ደጋዳሞት ብርጌድ ግንቦት 8 ቀን 2017 ዓ.ም የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ድልን ተጎናጽፏል። ሙሉን የምታደምጡት ይሆናል። የፋሽስቱ ብልጽግና አገዛዝ ከፍተኛ ወታደራዊ መኮንን የሆነው ኮሎኔል ጸጋዬ ሰሜን ወሎ ዞን ወልዲያ ከተማ ላይ የሚደረገውን ከፍተኛ መዋቅራዊ ዘረፋ እየመራ እንደሚገኝ መረጃ ምንጮቻችን ነግረውናል። ሌላኛው መረጃችን ነው። በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱን ፓርቲ ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች እየተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠውም እየተገለጸ ይገኛል። ሙሉን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብሮነታችሁን ስትቸሩን እነዚህንና ሌሎች መረጃዎችንም ያደምጣሉ። አብራችሁን ቆዩ። እኔ ወደ ዝርዝር መረጃው አቀናው። ጀብድን መስራት የማይታክተው ደጋሞት ብርጌድ ግንቦት 8 ቀን 2017 ዓ.ም የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋሞት ብርጌድ ከደንበጫ ወረዳ ወደ ደጋሞት ወረዳ ፈረስ ቤት ከተማ ተጨማሪ ኃይል ለማስገባት በተንቀሳቀሰ የአብይ አህመድ ዙፋን አስጠባቂ ሰራዊት ላይ በአይነቱ ለየት ያለ ጥቃት መፈጸሙ ነው የሰማነው። ግንቦት 6 ቀን 2017 ዓ.ም አመሻሽ ጀምሮ ከደንበጫ ወረዳ በተንቀሳቀሰው ጠላት ላይ የደጋዳሞት ብርጌድ አንደኛና ሁለተኛ ሻለቃ እንዲሁም ደግሞ የብርጌዱ ቃኝና መሐንዲስ ከቅቤ ገደል አንስቶ ዝቋላ ወገን ባለው ሰፊ ቀጠና ውስጥ ባደረጉት ለአስጨራሽ ትንቅንቅ የአብይ አህመድ ዙፋን አስጠባቂ ሰራዊት ላይ ከፍተኛ ሰብአዊ ኪሳራ ማድረስ ችለዋልም ነው የተባለው። በሌላ ግንባር ደግሞ የታዶ አንተነህ ሻለቃ አባላት በጉድባ ሰቀላ ግንባር በመንቀሳቀስ በፈረስ ቤት ከተማ ዙሪያ የመሸገውን የአገዛዙን ዙፋን ጠባቂ ሰራዊት አርግፈውታልም ነው የተባለው። በአጠቃላይ ከማለዳ 1 ሰዓት እስከ ቀኑ 10 ሰዓት ከ30 ገደማ በተደረገ ውጊያ የፊት አውራሪ ኃይለ ኢየሱስ ፍላቴ የግብር ልጆች ባደረጉት ተጋድሎ ከ30 በላይ የአብይ አህመድ ዙፋን ጠባቂ ሰራዊት እስከ ወዳኛው የተሸኘ ሲሆን ቁጥሩ በውል ያልታወቀ ከፍተኛ የጠላት ኃይልም ቆስለኛ መሆኑንም ነው የመረጃ ምንጮቻችን ያጋሩን። በመጨረሻም ጨፍጫፊውና አውዳሚው የአብይ አህመድ ዙፋን ጠባቂ ሰራዊት ከፈረስ ቤት ከተማ ወደ ፈረስ ቤት ሚካኤል አሻግሮ በወረወረው የሞርተር ቆምቡላ አማካኝነት ቦሰና ታፈረ የተባለች የአንዲት የ8 ወር ነፍሰ ጡር ላይ አርፎ የወጣቷ ህይወት ወዲያውኑ ማለፉንም ከመረጃ ምንጮቻችን ያገኘነው መረጃ አረጋግጦልናል። የፋሽስቱ ብልጽግና አገዛዝ ከፍተኛ ወታደራዊ መኮንን የሆነው ኮሎኔል ጸጋዬ የትግራይ ተወላጅ ሲሆን ሰሜን ወሎ ዞን ወልዲያ ከተማ ላይ የሚደረገውን ከፍተኛ መዋቅራዊ ዘረፋ እየመራ እንደሚገኝም ተሰምቷል። ይህንን እያደረገ ያለው ደግሞ ከፍተኛ የህዝብ ደጀንና ድጋፍ ያለውን ፋኖን በአውደ ውጊያ መገዳደር ባለመቻሉ መጀመሪያ ከህዝብ መነጠል አለብን በሚል እሳቤም ነው የተባለው። የሰሜን ወሎ ዞን የብልጽግና መዋቅርና የዙፋን ጠባቂ ሰራዊት ከፍተኛ አመራሮች በጋራ ከመከላከያ ከአድማ ብተና ከሚሊሻ እንዲሁም ካሁን በፊት በፋኖ ስም ህዝቡን ሲዘርፉ የነበሩ በኋላም ግን የወሎ ቤት አማራ ፋኖ አንድ መሆኑን ተከትሎ መፈናፈኛ ሲያጡ ወደ ብልጽግና የገቡ የፈንታው ሙሃቤና ሌሎች አደረጃጀቶች ላይ የነበሩ ኃይሎችን በጋራ በማደራጀት ብሬንና ስናይፐር በማስታጠቅ በተጠናቀቀ መዋቅራዊ በሆነ መንገድ የወልዲያ ከተማን ህዝብ ከእውነተኛው የዋርካው ምሬ ወዳጆች የወሎ ቤት አማራ ፋኖ መነጠል በሚል ከፍተኛ ሴራም ሲሰሩ ቆይተዋል። አሁንም እየሰሩ ይገኛሉ። ፋኖ በግንባር ተዋግቼ ሳይሆን በወልዲያ ከተማ ቁጭ ብዬ መጀመሪያ ከህዝብ ነጥዬ እዋጋዋለሁኝ በሚል በርካታ የወልዲያ ከተማ ሰርቶ አደር ነጋዴዎችንና
የተለያዩ ፋኖን ከህዝብ ለመነጠል ይጠቅሙኛል ያላቸውን ግለሰቦችም ደግሞ በሌሊት በማፈን ወደ ወልዲያ መቻሪ አካባቢ በሚወስደው እያስገደደ በሚሊዮን ገንዘብ በመቀበል ህዝቡን በከፍተኛ ሁኔታ እየዘረፉት እንደሚገኙም የመረጃ ምንጮቻችን አክለውልናል። ታዲያ ከዚህም ጋር በተያያዘ የወልዲያ ከተማና የአካባቢው ማህበረሰብ ይህንን ነባራዊ ሀቅ በመገንዘብ ፋኖ ችግሩን ከስር መሰረቱ በመንቀል መፍትሄ እስከሚያበጅለት ድረስ የድርጊቱ ባለቤት ፋሽስታዊ ጸረ አማራ አገዛዙ ብልጽግና መሆኑን በማወቅ የዚህ ድርጊት ሰለባ ላለመሆን የራሱን ጥንቃቄ እንዲወስድ ማመልከቻችንንም እኛም በሚዲያችን ስም እናሳስባለን። በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱን ፓርቲ ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች የተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንዲሰጠው ተገልጿልም ነው የተባለው። ታዲያ ፓርቲው ለመቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑንም አቶ ጣዕመ አርአዶምም ተናግረዋል። አቶ ጣዕመ አክለውም ከዚህ በፊት የህወሓት አባል የሆነው ያገለገሉ ሲሆን በአቶ ጌታቸው ረዳ የሚመራው ህወሓት ቡድን አባል መሆናቸውንና አዲስ ለሚቋቋመው ፓርቲ ጭምርም አባል መሆናቸውንም ነው የተናገሩት። ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የሚናገሩት አቶ ጣዕመ በአጭር ጊዜ ውስጥም ፓርቲው ህጋዊ ፍቃድ እንደሚያገኝም ነው የተናገሩት። በተጨማሪም ፓርቲው ጊዜያዊ እውቅና እንደጠየቀ የገለጹ ሲሆን ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝም ያስችለዋልም ሲሉ ነው ያከሉት። ከፓርቲው አዲስ ስያሜ ጋር በተገናኘም እየተገለጸ ያለው የትግራይ ሊበራል ዲሞክራሲያዊ ፓርቲ የሚለው ስያሜ ትክክል ነው ወይ በሚልም ጥያቄ ከተለያዩ ሚዲያዎች ቀርቦላቸው ነበር። ታዲያ አቶ ጣዕመ በሰጡት ምላሽም ፓርቲው ሊበራል ዲሞክራሲ መሆኑን በግልጽ ነገር ግን ከስያሜው ጋር በተገናኘ የሚነሳው ሀሳብ ትክክል አለመሆኑንና ውሳኔ ላይ አለመድረሳቸውንም ነው የተናገሩት። ከስያሜው ጋር በተያያዘ በርካታ ሀሳቦች ሲነሱ መቆየታቸውን የገለጹም ሲሆን ፓርቲው ሊበራል ዲሞክራሲ ሆኖ አጠቃላይ ሊበራል ፓርቲ ቢሆንም የትግራይ ማህበራዊ እሴትን የተከተለ ለማድረግ ሰርቷልም ሲሉም ነው ያከሉት። ታዲያ ህወሓት ለሁለት ተከፍሎ በርካታ ውዝግብ ከፈጠረበት ወዲህ በተለይም በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑ ሲገለጽም ቆይቷል። ለመሆኑ የፕሪቶሪያውን የሰላም ስምምነት የፈረሙት የድርጅቱ አባልና ከፍተኛ አመራር ከህወሓት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምምነት ባለበት የማይሆን ይሆን ሲልም ተጠይቀዋል። ታዲያ አቶ ጣዕመ ይህንን ሲመልሱም የስምምነቱ ዋና ባለቤት ጊዜያዊ አስተዳደሩ ነው ሲሉም ነው የዘጉት። አዲስ የሚቋቋመው የፖለቲካ ፓርቲ የህወሓትን መሰረዝን ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆን የፓርቲ ለቀጣይ ምርጫው ክልሉን ወክሎ ይወዳደራል ተብሎም ይጠበቃል ሲባልም ነው የታከለው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች መረጃዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ስላላችሁ ልባዊ ምስጋናችን ላቅ ያለ ነው። ፕሬዝዳንት ኢብራሂም ትራኦሬ ያለምንም ማጀብ ብቻውን እንደ ተራ ዜጋ ከፈረንሳይ ወደ ቡርኪና ፋሶ በአውሮፕላን ሲጓዝ በነበረበት ወቅት በነጭ አስተናጋጇ የደረሰበትን አድሎት ንቀት የተሞላበትን ብዙዎችም አነጋግሯል። ታዲያ ነገሩ እንዲህ ነው። አንድ ፈረንሳዊ ባለስልጣን ወደ ቢዝነስ ክላስ ካልተቀየርኩ ብሎ እንባ ከረዩ ይላል። የበረራ አስተናጋጆቹ በጭንቀት ቢነጋገሩም ቢዝነስ ክላስ ምንም ትርፍ መቀመጫ አለመኖሩንም ያረጋግጣሉ። በመቀጠልም ጉዳዩን ወደ ዋናዋ የበረራ አስተናጋጅም ይወስዱታል። ዋናዋ የበረራ አስተናጋጅም በፍጥነት ቢዝነስ ክላስ ውስጥ ያሉትን መንገደኞች በአይኗ ቃኘት ካደረገች በኋላ የማንም ልቅምቅም የሰው ልክ አያውቅም እንዲሉ ኢብራሂም ትራኦሬ ወደ ተቀመጠበት ወንበር በማቅናት ችግር ስለገጠመን ወደ ኢኮኖሚ ክላስ ልንቀይርህ ነው ትለዋለች። ዓለምን ያነጋገረው ይህ መሪ ግን በተረጋጋ መንፈስ ለምን እሱን ብቻ ነጥላ ማስተነሳት እንደፈለገች የበረራ አስተናጋጇን በትህትና ይጠይቃታል። ለአውሮፕላኑ ደህንነት መሆኑንም ይነግረዋል። ታዲያ በምላሹ ያረካው ትራኦሬ ግን አሻፈረኝ ይላል። እሷም አሻፈረኝ ማለቱን ስታይ ትናደዳለች። በፈረንሳይኛም እነዚህ ጥቁሮች ሁሌ እንዲህ ናቸው ብላም ታጉመተምታለች። በረራው እየተካሄደ ባለበት ሰዓት ሁሉ አስተናጋጇ ቦታ ካልቀየራችሁኝ ሲል ከነበረው ፈረንሳዊ ባለስልጣን ጋር ሞቅ ያለ ጨዋታም እያደረገች ትቀጥላለች። ታዲያ ባለስልጣኑ ከትራኦሬ መቀመጫ 2 አሊያም ደግሞ 3 ረድፍ ብቻ
ርቆ ይገኝም ነበር። ይሄው ባለስልጣን ታዲያ ለወሳኝ ፕሮጀክት ወደ ቡርኪና ፋሶ እየሄደ እንደሆነ አስተናጋጇንም ያጫውታታል። ይህችን የተመሰቃቀለች ሀገር እናስተካክላታለን፣ እኛን የመሰለ ሰው ማግኘታቸው እድለኞች ናቸው ሲልም ያክልበታል። አውሮፕላኑ ኡጋዱጉ ላይ ሲያርፍ ግን ነገሮች ሁሉ ይቀያየራሉ። አየር መንገዱ ፕሬዝዳንቱን ለመቀበል በመጡ ከፍተኛ ባለስልጣኖችና የፕሬዝዳንታቸውን መምጣት በጉጉት በሚጠብቁ የቡርኪና ፋሶ ዜጎች ተጨናንቆ ነበር። ከዛም ባፍ ይጠፉ በለፈለፉ ነውና ነገሩ አስተናጋጇና ባለስልጣኑ ወዲያው በቁጥጥር ስር ይውላሉ። ያ በዘረኝነትና ፕሬዝዳንቱን በማዋረድ ተከሰው ዘብጥ ይወርዳሉ። የፈረንሳይ ዲፕሎማቶችና ባለስልጣናት ጉዳዩን ለማለዘብ ቢጥሩም ሳይሳካላቸው ቀርቷል። በመጨረሻም ዓለምን ጉድ ያሰኘው ይህ ብልህ መሪ ፕሬዝዳንት ኢብራሂም ትራኦሬ ባደረገው ጋዜጣዊ መግለጫም እንዲህ ብሏል። ስለ ጉዳዩ ይህንን ተናግሯል። ሀገራችን ቡርኪና ፋሶ ላይ የሰውን ማንነት በቆዳው ቀለም አንለካም ሲልም ነው ንግግሩን ያስተላለፈው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብራችሁን ስለነበራችሁ ልባዊ ምስጋናችንን እያቀረብን ለሰዓቱ ተሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ እኔ ኮዲ ተሰናበትኩ። ሰላም በያለንበት ለሀገራችን፣ ሰላም ለሁላችን። ቸር ቆዩ።